አይደለም። እኔ ጥቁሯን በግ ነው የምሰጥሽ። አረ የመወከል ነው ደግሞ መወከል ትለኛለህ እንዴ? ጥቁሯን በግ ነው የምሰጥሽ። እነዚህ በቃ ነጯ ትሻላለች። የትኛው? አረ እሷን ውሰጂ። ቀዩን አይሆንም። አረ ይቺ ልጅ አንተ ዋ እግሬሻለሁኝ ወላሂ። ልክ እንደዚህ እያደረግሽ አብላያቸው እና ቤተሰብ እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ሀዲያ ማንኛውም በግ ይሄንን ቀይ ሙክት አለ፣ የወደፊት ሙክት ነው እና ይሄንን በግ በስጦታ መልክ አሁኑ ካልሰጠኸኝ አለበለዚያ በጎቹን አልንከባከብም እያለች ነው ማለት ነው። እናንተ ምን ትላላችሁ? እስኪ ፍረዱ። ምኑ ነው የምወድሽ? እሬ ተይ ብላበት። እሺ ወላሂ ስነ ስርዓት ያዢ። ወላሂ አትንኪው፣ ተዋጊ ነው የሚሆነው። ተይ ብያለሁኝ እኔ። ያንን ቅጠል አምጪና ስጫቸው አብላያቸው። ማሻአላህ እንደዚህ ሲበሉልሽ ደስ አይልሽም? ቆይ ጫት የፍየል ሀቅ ነው ያልነው በእውነት ነው። ይኸው ሀቃቸው ምች ወደዚህ ማጥቆሪያ ወዲያት ና ቀዩና ውረጅ ማጥቆሪያ ነው ያልሻት? አውዚም ቢላ እቺን ነው ማጥቆሪያ ያልሻት? እያት ይቺ እኮ ማለት እነሱን ጠባቂ ናት። ራሱ ይሄ ፈረንጅ ነው እሱ። ቀንድ እያበቀለ ነው ደግሞ ወላሂ ይወጋሻል። በኋላ ታገኘዋለሽ። እያት መጣችልሽ አንቺ በግ አንቺኑ ብላ መውደድ ያለብሽ ግድ ነው። እንደዚህ እያደረግሽ ከተንከባከብሽው ተይ እንደሱ አትበይ ሀዲያ። ኧረ ተይ ወላሂ ከኔ ልካ ያያዝሽ። ተይ ገና በህፃንነቱ እንደዚህ አስለምደሽው። አውርጂ ይኸውላችሁ እንግዲህ ከዶሮ ወደ በግ ገብተናል። ሂዱ ተንቀሳቀሱና ብሉ። እንግዲህ ማሻአላህ በሉ። እንግዲህ አላህ ያርባችሁ። ቻው። ሰላም ቤተሰብ እንዴት ናችሁ? እስኪ ዛሬ ቦራ ሜዳን ተመልከቱ። እስኪ ሊያስጎብኛችሁ የቦራ ሜዳ መናፈሻ ማለት ነው። እንደዚህ ከሰዓት በቃ ሰዎች ወጣ ብለው ከሰፈር ይሄ ቦራ ሜዳ ምሬቱ ነው ማለት ነው። እና ከሰዓት በቃ አየሩ ቀዝቀዝ ሲል ሰዎች ይወጣሉ። ወጥተው ወደዚህ አረንጓዴ ቦታ ሳራማ ነው መጥተው ይዝናናሉ ማለት ነው። እና እንዴት አያችሁልን? የቦራ ሜዳ መዝናኛ ማለት ነው።
በጣም አቅርቤው ስለሆነ ነው። ከሩቁኝ ነው በነገራችን ላይ እየቀረጽኩ ያለሁት። ያቸው በቃ ከሰዓት ሰዎች ወጥተው በቃ በየስፍራው ቁጭ እያሉ ምናምን ይዝናናሉ ማለት ነው። ቤተሰብ እንግዲህ ተመልከቱ። ዛሬ ደግሞ ምን አይነት የበግ ግልገል ይዛ ነው? ቆይ ማትቆሪት እዲ በደንብ አታባያትም? ልቅ እኔም ወዲያኛውን ነው። ታዲያ ቢስሚላ እዚሁ ታዳላለሽ። ኧረ አጋኘና ጥፋት ጂ ደግሞ እንደ ደህና ነገር የቀረበች ለካ ለጥፋት ነው። እኔም ወዲያ ነው ቅሬ ችግር ነው። ታይ ራስሽን ይደፋሻል በኋላ ችግር ነው። እውነት አገምደዋለሁ ችግር እኔም ሸገሬ ቢዋጋ አንተ ነው የሚወጋልኝ። ያንቃል መጡልሽ። ይቺስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የሀዲያ ሀይቅ ቤተሰቦች ሰላም ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? እሺ ቤተሰብ እንግዲህ ዛሬ ሀይቅ ቦራ ሜዳ ተገኝቻለሁ ማለት ነው። ቦራ ሜዳ ይህን መናፈሻ ያውቁታል? ግን ቤተሰብ እንግዲህ ይህንን የመሰለ ውብ ሰዎች ወጣ ብለው ሀይቅ ላይ ማለት ነው ለጉ ሀይቅ ነው ትንሹ መናፈሻ እንደዚህ ነፋሻማ በቃ አረንጓዴ አካባቢ ማለት ነው። በዚህ ሰዎች ከሰዓት ሲሆን ወጥተው አየር ይቀበላሉ ማለት ነው። በጣም ቆንጆ የሚያምር አካባቢ ነው። በጣም ደስ የሚል ነው ማለት ነው። ወደ ታችማ ሳር ነው ማለት ነው። በጣም ኃይለኛ ቀዝቃዛ ቦታ ነው። በጣም ደስ የሚል አካባቢ ነው እና ወዶቼ ይህንን መናፈሻ ላሳያችሁ ብዬ ነው ማለት ነው። እንግዲህ ሁልጊዜ ከሰዓት በጣም ነው የሚደምቀው ይህ አካባቢ ማለት ነው። እና ውዶቼ በቃ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።